መጀመሪያ የሚጀምረው በፍቅር ነውና ልጅቷን የመጀመሪያ ቀጠሮ ቀጠራት። በቀጠሮ መሰረት እሷ ቀድማ ተገኘች። ቦታው ላይ እሱ ግን አልደረሰም። እሷ ቆመች። ብታይ ሰዓቷን፣ ብታይ ወደ ግራ፣ ብታይ ወደ ቀኝ የለም። በጣም እየደከማት እየተበሳጨች ነው። አሁንም ትጠብቃለች። እሷ አልመጣም። ወደ ኋላ ታያለች፣ ወደፊትም ታያለች። ሰዓቷን ታያለች። ብስጭት ብላለች። ከሰዓት ቆይታ በኋላ አጠገቧ በጣም በሩጫ ፍቅር አስቆየሻል፣ አስቆምሻል፣ ፀሐይ መታካለ እናት የወደፊት ጓደኛዬ ፀሐይ መታሽ። እኔ እኮ እንደዳኔ መኪና ቢኖረኝ ኖሮ ቤዋቲ ምናምን ቢኖረኝ ኖሮ ከቤትሽ አድርግሽ በቃ የምንፈልግበት ቦታ እንሄድ ነበር። ፀሐይ መታሻል፣ አይዞሽ አይዞሽ። እኔ እኮ እንደዳኔ የሽማማይስ ሁሉ ነገር ቢኖረኝ ኖሮ አይደለም በምድር በሰማይ ሁሉ አቀላቅለሽ ነበር። ፀሐይ መታሻል፣ አይዞሽ። የወደፊት ጓደኛ፣ የወደፊት ትዳር አጋር፣ የወደፊት ብዙ ነገር እኔ እኮ እንደዳኔ ቴምር ፕሮፐርቲስ እኮ ባለሶስት መኝታ ቢኖረኝ ኖሮ ወሰን በረቆ ምቀጥረሽ ፀሐይ ስማታውሻለሽ ወይ? እኔ እንደዳኔ ገንዘብ ቢኖረኝ ኖሮ እኮ ክትፎ ቤት ቀጥረሽ ነው። ክትፎ ቤት ቀጥረሽ ክትፎችን እየመናኝ በቆጩ በሚሆን አይዱ ምኑ እያለሽ እየመጣች ብቂ ነበር። ምነው ዝማሽ? ዝማሽ ፍቅር ወይ ዝማሽ ደብሮሻል? በጣም እሺ፣ ተናገሪ ነገራለሽ። እሺ ተናገሪ። ዳኒን አስታወቂ። ቴሌቪዥን ስንመለከት ብዙ ያዝናኑ ነገሮች አሉ። እንግዲህ በነበርንበት ዘመን መማር አለ፣ ከዛ ወንዶች ክፍለ ጊዜ አለ፣ ስፖርት አለ፣ ጥያቄና መልሶች አሉ፣ ዜና አለ፣ ልዩ ልዩ ብዙ ነገሮች አሉ። ጥያቄና መልስ ላይ ስንመጣ በጥሩ ብዙ ያዝናኑ ነገሮች አሉ። አንዴ ጥያቄና መልስ አዘጋጁ በግራና በቀኝ ተወዳዳሪዎችን አድርጎ ተመልካቾቻችን፣ ይህ የሳምንቱ ሐሙስ የሚቀርብላችሁ የጥያቄና መልስ ውድድር ነው። የመጀመሪያዎቹ ተወዳዳሪዎች እነማን ናቸው? ኤልሳና ገነት። እሺ፣ ኤልሳና ገነት። እሺ፣ ግርማና ጌታው። እሺ፣ ግርማና ጌታው። የመጀመሪያው ጥያቄ ለኤልሳ። እሺ፣ ልዩ ልዩ። እሺ፣ ልዩ ልዩ። የካሜሩን ዋና ከተማ ማን ነው? አንዴ መልሱን ብትነግሩ መልሱን ለተመልካች። እሺ፣ መልሱን ለተመልካች ሰጥተዋል። ከተመልካች እሺ፣ አንቺ ቤት ይባላል። የመጣሁት የኤስአይኤስ ዩኒቨርሲቲ ኮሌጅ ነው። የኤስአይኤስ ዩኒቨርሲቲ ኮሌጅ በዩኒቨርሲቲያችን 10 ሲደመራል። 10 ሲደመሩ 10 ሲደመር 3 እያስተማረ በመላው ኢትዮጵያ በባህር ዳር፣ በጎንደር፣ በሐረር፣ በወለጋ በሌሎች ቅርንጫፎች በማስተማር ላይ ይገኛል። ከውጭ ሀገር በመጡ የህንድና የፓኪስታን መምህራን ጥሩ ትምህርት እየሰጠ ነው ያለው። በምስራቅ አፍሪካ በኡጋንዳ፣ በታንዛኒያ እና በሶማሊያ ቅርንጫፎች ከፍቶ በማስተማር ላይ ይገኛል። በአውሮፓና አሜሪካ ትምህርት በሰፊው ሊከፍት የውጭ መምህራን በመጣት መልሱ አላውቀውም። እንግዲህ የመጀመሪያው የፍቅር ጉዳይ ነበረ የተነሳው። ልጁ አድገው በደንብ ደረጅተው ወደ ትዳር ከመሄዳቸው በፊት አጋጣሚ ልጅቷ የቀድሟ ልጅ ጫነች። ልጅ ያዘችና አባትየው ሰሙ። አስቸኳይ እኔ ጋር መጥቶ ማናገር አለበት። በአስቸኳይ እኔ ጋር መጥቶ ማናገር አለበት። በቃ ሌላ ምንም የምለው ነገር የለም። በአስቸኳይ እኔ ጋር መጥቶ ያናገር። ሰዓት ተቀጠረ። በሚቀጥለው ቀን 7 ሰዓት እዛ ሊመጣ ነው። በረንዳ ላይ ቁጭ ብለው ጠብቁት። ይምጣ። እኔ ደፈሩ እሷ አይደለም እኔ ደፈሩ። በቃ ሌላ ምንም ወሬ አልፈልግም። እሷ አይደለም እኔ ደፈሩ። አጋጣሚ ለ7-5 ጉዳይ ላይ ግቢ ባል አስገቡት ራይስ ነው። አጋጣሚ ሲገባ በጣም ብዙ ሚሊዮን የሚገበት መኪና ገባ። አሁን
ብሎቱ እዚህ ጋር ነበር። በቃ በኋላ ደውላለሁ ነገር ያለሽ እሺ በቃ አንድ ጉዳይ አለ እሺ አረጋና ደረጃው ነው ተደናው በመጀመሪያ ሰላም ብሎቱ የሆነ ስማተ ድፍረት እሷን አይደለም እኔ የደፈርኳት አንዴ ተመተቀ አንዴ ብላክ ምንድን ነው የምትናገር አንዴ ምንድን ነው ትንሽ ተናገር ያው የዛሬዋ ጮኛዬ የትዳር አጋሬ አጋጣሚ ያው በስህተት ይሄ ነገር ተፈጥሯል ግን ኦኬ ምንም ችግር የለም ለዚህ ለዛሬዋ ጮኛዬ ያው በደብረዘይት መንገድ ባለ 4 ህንፃ በስሟ አድርጌያለሁ። እንደገና ደግሞ መርካቶ 5 ደጃፍ ሱቅ በስሟ ገዝቻለሁ። እቺ ዛሬ ጮኛዬ እንደገና ደግሞ በደብረዘይት መንገድ ሌሎች መኖሪያ እንትኖች አማራጮችን ተጠቅሜ በስሟ ገዝቻለሁ። እርሱም ደግሞ ክረምት ላይ ልጆች ምናምን ወደፊት ስቶ ከባለቤቷ ጋር እንግዲህ ሄደው ጉብኝት እንዲያደርጉ በስሟ 100,000 ፓውንድ በስሟ ገብቷል። እንደገና ደግሞ ምናልባት መርካቶ ብቻ ሳይሆን በፒያሳም አካባቢ ልዩ የንግድ ሱቆችን መደዳውን እንዳናነሱ በስሟ ገዝቼላታለሁ። ለመዝናናት ደግሞ ወደ አውሮፓ ወደ አሜሪካ ከሄድን በሷ ስም $100,000 በስሟ ገብቷል። ምናልባት ልጁን ካስወረደችስ እሷም ካለች እናቷ ትደግማለች። አመሰግናለሁ። እንደዚህ አስሮታል። አሁን የተባለው በጣም እናመሰግናለን። ደሬ የተገዙት ፕሮፐርቲስ በሙሉ ሱቆቹ፣ መኖሪያ ቤቶቹ በሙሉ ቴምር ፕሮፐርቲስ ነው እንዳስረስ ክብራትና ክብራን እንግዶቻችን ቴምር ፕሮፐርቲስ በሀገራችን የሪል ስቴት ገበያ በደንበኞች አያያዝ በልዩነት የሚደነቅና በሁሉም ደረጃ ያሉት የኩባንያ ባለሙያዎች ካስተመር ኤክስፒሪየንስን እጅግ አስደሳች ወይም ዲላይትፉል እና ወጥነት ባለው መልኩ አስደማሚ በማድረግ ይታወቃሉ። ከዚህ በላይ ቴምር ፕሮፐርቲስ በተለያዩ ጊዜያት በሚያወጣቸው የፕሮሞሽን ፓኬጆች